ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ፒስ ነው ወይ? አለው እኔ በጣም ደህና ነኝ። ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል ጎራ ያላችሁ ካላችሁ እኔ አብይ ይባላለሁ። ያላችሁት ደግሞ አብይ ዩቲዩብ ላይ ነው ማለት ነው። በዚህ ቻናል ላይ እንግዲህ ሰሞኑን እንደምታውቁት በዓለም ዙሪያ ላይ ሁሉ የተፈጠሩ አስገራሚ አስደናቂ ትምህርት ይሰጣሉ ብዬ የማስባቸውን ቪዲዮዎች እያቀረብኩላችሁ እገኛለሁ። አንዳንድ ጊዜ ደግሞ በዚህ ቻናል ላይ ወቅታዊ በሆኑ ጉዳዮች ላይ ሪያክት እናደርጋለን፣ ሐሳብ አስተያየታችንን እንሰጣለን ማለት ነው። እንደምታውቁት ሳምንታችሁ እንዴት ቆየ ብዬ ልጀምር ነበረ፣ ግን ሳምንቱ በጣም ጭንቅ እንደሆነ የሚታወቅ ጉዳይ ነው። እንደምታውቁት በአሜሪካ በኢዝራኤል እና በኢራን መካከል ውስጥ እየተደረገ ያለው ጦርነት ዳርቻውን እያሰፋ በጣም ብዙ ሀገሮችን እያካለለ ይገኛል። በጣም አስጨናቂ የሆነ ወቅት ላይ እንገኛለን። እንግዲህ እንደምታውቁት ዓለማችን ከቀን ወደ ቀን ጭንቀቷ እየጨመረ ነው ያለው እና አሁን እየተፈጠረ ያለው ነገር እኛን እንደ ኢትዮጵያኖች ምን ሊጎዳን ይችላል ወይስ ምን ሊያሳስበን ይችላል የሚለውንም ከዚህ ጦርነት ውስጥ የራሳችንን ሐሳብ አስተያየት መስጠትና ጥንቃቄ ማድረግ ተገቢ ነው። እንደምታውቁት በዚህ ጦርነት ምክንያት በጣም ብዙ ሚድል ኢስት አረብ አገሮች እየተጠቁ ነው ያሉት። እኛ ኢትዮጵያኖች ደግሞ ቢያንስ ከቤታችን አንድ ሰው እንኳን አይጠፋም፣ በአረብ ሀገር የሚኖር ማለት ነው። በጣም ብዙ ኢትዮጵያኖች በዛ አካባቢ ላይ ይኖራሉ። ስለዚህ እዛ አካባቢ ላይ የሚፈጠሩ አስጨናቂ ነገሮች ሁሉ ኢትዮጵያ ውስጥ ያለን ቤተሰብ ከሀገር ውጭም ይሁን ሀገር ውስጥ ያለም ኢትዮጵያዊ የሚመለከተው ነው፣ በአንድም በሌላም ማለት ነው። እና እንደዚህ አይነት ነገሮች ሲፈጠሩ ምን አይነት ነገሮችን ነው ማድረግ ያለብን? ምንስ ነው የእውነት እየተፈጠረ ያለው የሚለውን ነገር አብረን እንወያይበታለን። ዛሬ በጣም ብዙ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። ከዛ መካከል ውስጥ እንግዲህ እንዳልኳችሁ ሳምንታችን እያለፈ ያለው በጣም በጭንቅ ነው። የምንሰማው ነገር ሁሉ የሚያስጨንቅ አይነት ሁኔታ ውስጥ ነን ያለ ነው። ግን ሌላ ጭንቀት ከመጨመራችን በፊት ለዛሬ ያዘጋጀሁላችሁ የተወሰኑ ቪዲዮዎች ይኖራሉ። በነዛ ቪዲዮዎች ላይ ሪላክስ አድርገን ቀናችንን እንጀምራለን ማለት ነው። ፈገግ ብለን ትንሽ ደግሞ አይምሯችንን ሊያፍታታ የሚችሉ ቪዲዮዎችን እናይና ከዛ እንግዲህ ወደማይቀርልን ደግሞ ጭንቀት ወደ ተሞላበት ሐሳብ እንገባለን ማለት ነው። ስለዚህ የተፈጠሩ ባሉ ጉዳዮች ላይ እንነጋገራለን። በመጨረሻም ደግሞ በዚህ ቻናል ላይ በመልቀቅ እያስለመድኳችሁ ባለውት መሰረት ለዛሬ ያዘጋጀውላችሁን ትምህርት ሰጪ የሆነ ወንጀል ነክ ታሪክን ይዤላችሁ እመጣለሁ ማለት ነው። እሱ በመጨረሻ ይሆናል። ስለዚህ ብዙ ፕሮግራሞች ስለሚኖሩን የትም እንዳትሄዱ። ወደ ዛሬው ቪዲዮአችን ስለዚህ በመግቢያችን ላይ እንደነገርኳችሁ መጀመሪያ ቀናችንን ወይም ደግሞ የዛሬ ቪዲዮአችንን ትንሽ ሪላክስ አድርገን ፈገግ በማለት እንጀምር። ወደ መጀመሪያው ፈገግ ወደሚያደርገን ቪዲዮ እንሄዳለን። ቪዲዮችን ተከታትለን ከዛ በኋላ ደግሞ በወቅታዊ ጉዳዮች ላይ ሐሳብ እንሰጣለን። ወደ ቪዲዮ ወደ መጀመሪያው ቪዲዮአችን ስናልፍ ቅፈላ ይላል። የአራዳ ልጅ እንዴት እንደሚቀፍል እስቲ አብረን እንሹፈው። ሄሎ ገበየው አብየው አማን ነው? አሎ ልጅ ሰላም ነው? ሰማ የት ሆነ ነው? እኔ ስራ ቦታ ነኝ። እዛ ቀበሌ ናልኝ በእናትህ አንድ ጊዜ። ምን አለ ቀበሌ? እዚህ ስራ አጣውጥተን ምናምን ተደራጅተን ብድር ለመቀበል ፈልገን እና 5 መሙላት አለባችሁ ተባለኛ። ደግሞ 4 ነን እና ነይና በእናትህ ዝም ብለሽ አሟልተሽን እንትን እንጀምራለን። ምን ዶሮ ማርባት? አረ ዶሮ ማርባት አሁን ዶሮ ማርባት በጣም አሪፍ ስራ ነው። አንተ ምን ሆነ ነው እንዴ? ጸዴ ነገር አይደል? ይሁን እሺ ነው ያልፈልግ። ሰሚ ታዩ አንቺ ካልፈለግሽ ችግር የለውም። ዝም ብለህ ናና እንትን መታወቂያ ምናምን ከ5 ካልሞላ ስለማይሰጠን ማለት ነው አሟልተን ምናምን እኛ ለ4 እንሰራዋለን። አያሳስብም። አይ ሰሚ ተቸገርልኝ ካልክ በዛ እንቁላል ይዘሽ ነይ። 5 እንቁላል ይዘሽ ነይ። እሺ ዲፖዚት ካልተደረገ እንቁላል አይሰጡንም ብድሩ። ኧረ እባክህ ቁርስ ልበላ አንተ በቃ ነኝ ፋርዬ ሸዋዬ ታረገኛለህ። አይ በቃ እሺ። ኧረ በእናትህ አንተ በቃ ከተባለ ነገር አለ መቼ
ኧረ ተመቸኝ፣ መጨረሻ ላይ ተመቸኝ። ኧረ ጉድ! የአራዳ ልጅ ይቀፍል፣ የአራዳ ልጅ ይቀፍል እኮ በቃ ሳያስከፋ ነው። በዛው እንቁላል ዲፖዚት ይዘናል። ይመች፣ ትችላለህ፣ ትችላለህ አባቴ። በጣም ብዙ ቀልድ እንዳላበዛባችሁ ወደ ዛሬ ሀሳባችን እንገባለን ማለት ነው። እንግዲህ እንደምታውቁት ይህንን ሰሞን በጣም ከባድ አይነት ሁኔታ ውስጥ ነው ያለ ነው ማለት ነው። በጣም የሚያስፈራ የሚያስጨንቅ አይነት ነገር ውስጥ ነው ያለ ነው። በኢራን አሜሪካ እና ኢዝራኤል መካከል እየተደረገ ያለው ጦርነት ዳርቻውን እያሰፋ በጣም ብዙ ዩሮፖቻውን ለመቀላቀል እያሰቡ ነው ያሉት ማለት ነው። እነ ፈረንሳይ እንግሊዝ እንኳን በቀጥታ ጦርነቱን አልዋጋም፣ ግን የአየር ክልሌን አሜሪካ እንድትጠቀምበት ሰጣለው እያለች ነው። እኔ አሁን ከነሱ የበለጠ አሁን እያሳሰበኝ ያለው ነገር ምንድን ነው? እዛ ያለው ጦርነት በቀጥታም በተዘዋዋሪም እኛን ያጠቃናል፣ በኢኮኖሚም ይጎዳናል፣ በምንም ነገር። አሁን ካለው የበለጠ ደግሞ ወርስት ይሆናል፣ በጣም እየከበደ ይመጣል ብዬ የማስበው እንደምታውቁት በዚህ ጦርነት ላይ ኢራን ማንኛውም የአሜሪካ ቤዝ የአሜሪካ የጦር ሰፈር ያለበትን ሀገር ሁሉ ያለምንም ቅድመ ሁኔታ እያጠቃች ነው ያለችው። እና በጣም የገረመኝ ነገር ከዚህ ውስጥ በጣም የተደመምኩበት ነገር ምን ታውቃላችሁ? በጣም ብዙ ሚድል ኢስት ውስጥ ያሉ ኢቨን ከሚድል ኢስት ውጪ ከአረብ ሀገር ውጪ ያሉ እንኳን አገሮች ሳይቀሩ አሜሪካ የጦር ቤዝ ስታደርግ በደስታ ሲያስተናግዷት የቆዩት አንድና አንድ በተዘዋዋሪ እነሱም ፕሮቴክት እንሆናለን ወይም ደግሞ ሴቭ እንሆናለን ብሎ ስላሰቡ ነበረ። የአሜሪካ የጦር ቤዝ ባለበት ሀገር ውስጥ ማንም ደፍሮ ሌላ ነገር አያደርግም ብለው ስለሚያስቡ ደህንነት ይሰማቸው ነበር እስከዛሬ የአሜሪካንን ጦር ወደ ሀገራቸው ሲጋብዙ ማለት ነው፣ ቦታ ሲሰጡ። ኢራን ግን ይህንን ነገር ነው ያፈረሰችው። ይህንን ታሪክ ነው የቀየረችው። ለምን ብትሉኝ ያው ሁሉም ይህንን ነገር አይምሮ ውስጥ የነበረውን አስተሳሰቡን እንዲወጣ ያደረገችበት ትልቁ ነገር ምንድን ነው? የጦር ቤዝ ያሉ በለዚያውም ትላልቅ አገሮች በኢኮኖሚ ስትሮንግ የሆኑ እንደ ዱባይ እንደ ካታር ምናምን ያሉ አገሮችን ሳይቀር እየደበደበቻቸው ነው። በዚህ ጭንቅ ሰዓት ላይ አሜሪካ ልትደርስላቸው አልቻለችም። ይልቁንስ በዛ ሀገር ውስጥ ያሏትን የራሷን ዜጎች እንቅስቃሴ እንዳያደርጉ እንዳይወጡ እንዳይገቡ ምናምን ነገር አድርጋ ለእነሱ ማስጠንቀቂያ ትሰጣለች። ሀገሪቷ ግን የእሷ ጦር ቤዝ ያለበት ሀገር ግን ያው ዱባይ የምትኖሩ ሰዎች እያያችሁ ነው። ካታር የምትኖሩ፣ ሊባኖን የምትኖሩ፣ በጣም ብዙ ሀገሮች የምትኖሩ፣ አረብ ሀገር ውስጥ የምትኖሩ አበሾች የማወራው ነገርን እያያችሁት ነው ያላችሁት። የአሜሪካ መግባት እነዛን ሀገሮች ሴቭ አላደረጋቸው። በዚህ እንደ ሴም ታይም ኢራን ያላት አቅም በቀላሉ ቀለል አድርጎ የሚታሰብ እንዳልሆነ ያስመሰከረችበትም አጋጣሚ ነው። ወደ 13 ሀገሮች ውስጥ ወደ 13 ሀገሮችን በተመሳሳይ ሰዓት ማጥቃት የቻለች ማለት ነው። በተመሳሳይ ሰዓት 13 ሀገሮችን ያጠቃች ሀገር ነች። በጣም በሚገርም ሁኔታ ዛሬ ላይ ደግሞ ትልቅ የመሬት መንቀጥቀጥ በኢራን ውስጥ ነበረ። 6 ፖይንት ምናምን የደረሰ ማለት ነው። ያ የምድር መንቀጥቀጥ ግን የተፈጥሮ እንዳልሆነ እነሱም ገብቷቸዋል። ኢራን እስካሁን ያልተናገረችው አስደንጋጭ የሆነ መሳሪያ ምድር ለምድር ወይ ዋሻ ለዋሻ ውስጥ እየሞከረች ነው ብለው ተጨንቀዋል። በጣም ያለኛ ጭንቀት ውስጥ ናቸው ያላችሁት። ላይክ ማንም ኢራንን ቀለል አድርጎ አያስባትም በጦር ከመጣችሁ። ግን በዚህን ያህል ደረጃ አሜሪካንሶችም ኢዝራኤልም ያሰበች አይመስለኝም። ጦርነቱን ሲጀምሩት አያቶላን ሲገሉት ላይክ አያቶላ በኢራን ሀገር ውስጥ እንደምታውቁት ፈላጭ ቆራጭ ነው። በቃ የእምነት የሃይማኖት መሪ ብቻ ሳይሆን በቃ ሁሉ ነገር ፈላጭ ቆራጭ ነው። ፕሬዝዳንቱ የዛ ሀገር መሪ ፓፔት ነው፣ በቃ የሲቪል መሪው ማለት ነው። ሰውየው ነው ሁሉን ነገር ወሳኝ። ያንን ከገደል ነው ጦሩም ይበተናል፣ ሌላውም ይደናገጣል፣ እጅ ይሰጣሉ፣ ከኛ ጋር ተስማምቶ ይቀጥላሉ ነበር የመጀመሪያው አጀንዳቸው። ነገር ግን እንዳሰቡት ቀላል አልነበረም። ኢራን ላይ ልክ ቬንዙዌላ ምናምን እንዳደረጉት አይነት
ቀላል ሊሆንላቸው አልቻለም ለአሜሪካን ሰዎች በጣም ከባድ አስደንጋጭ የሆነ ውጤትን ነው እየታየ ያለው ነገሩ ደግሞ ወደዳችሁም ጠላችሁም በዚህ የሚቋረጥም አይመስልም እውነት ለመናገር በዚህ የሚቆም አይመስልም ምክንያቱም የመጨረሻ ነገሯን ካጣች በኋላ ኢራን ከዚህ በኋላ ምን አጣለው ብላ ነው ወደ ኋላ የምትመለሰው ፕላስ ለድርድር እንኳን የሚመች አይነት ሲቹዌሽን የለም ከዚህ በፊት ሁለት ጊዜ ድርድር ብላ አሜሪካ ድርድር ውስጥ በገቡበት ሰዓት ላይ ነው እስራኤልም ያጠቃቻት ራሷ አሜሪካም ቢሆን ያጠቃቸው ስለዚህ ከዚህ በኋላ በድርድር እንዘናጋለን ብላ አስቡ ይሄንንም ነው ዛሬ መግለጫ የሰጡት ማለት ነው ኢራኖች በፍጹም ለድርድር የምናባክነው ጊዜ የለም ነው ያሉት ጦርነቱን እንዲያውም ዓለም አይቶ የማያቀውን ነገር እናሳየዋለን ይያሉ ነው በዚህ ላይ በጣም አሜሪካና እስራኤል ተስፋ አድርገው የነበሩት ቅድም እንደነገርኳችሁ አያቶላው ከሞቱ በኋላ ከዛ በኋላ የሱ አይነት መሪ ይነሳል ብሎ ነበር ኤክስፔክት የማያደርጉት ከዚህ በኋላ ይነሳል ብሎ አልጠበቁም ነገር ግን በሚገርም አይነት ሁኔታ በአንድ ቀን ልዩነት ነው ሌላ አያቶላ ለመሾም እየተሯሯጡ ያሉት ማለት ነው ኢራኖች ሌላ አያቶላ ደግሞ ከተሾመ ይሁሉ ነገር የተፈጠረው ነገር ሁሉ ኪሳራ ነው ማለት ነው አሁንም እነሱ በሚፈሩት መሪ ሊመራ ነው ኢራን ያ ደግሞ በፍጹም ከምዕራባውያን የሚቀበሉት ጉዳይ አይደለም አንድ እኔን ግን ያስጨነቀኝ ያለው እንደ ኢትዮጵያዊ ከዚህ ሁሉ የጦር አቅም ጀርባ ያለው የኢራን አቅም የሚያሳስበኝ ጅቡቲ ላይ የመጣቀም ምክንያቱም በየሀገሩ አሜሪካ ገብታ እነ ዱባይን እነ ካታርን ፕሮቴክት ማድረግ ካልቻለች ጅቡቲ ላይ ትልቅ በምስራቅ አፍሪካ ውስጥ ትልቁ የአሜሪካ ብቻ አይደለም እንዳለ የምዕራባውያን ትልቅ የጦር ቤዝ ያለው ጅቡቲ ላይ ነው ጅቡቲ እነዚህን ሀገሮች ቦታ ስትሰጣቸው በሀገሯ ላይ ኤክስፔክት የምታደርገው የነበረው በእርግጠኝነት ያችን ትንሽ ሀገር በእነሱ ምክንያት ፕሮቴክት ትደረጋለች ብሎ ነበር ነገር ግን በፍጹም እንደሚጠበቀው እንዳልሆነ ዱባይና እነ ካታር ምስክር ሆነዋል እየተለጠለጡ ነው ያሉት እየተቀጠቀጡ ነው ያሉት አሜሪካ ልትደርስላቸው አልቻለችም ከጭንቀታቸው የተነሳ ሚድል ኢስት አረብ ሀገሮቹ ጠቅላላ አንድ ላይ ሆነው እንዴት ራሳቸውን መከላከል እንዳለባቸው መነጋገር ጀምረዋል አሁን ምክንያቱም አሜሪካ ፕሮቴክት እንደማታረጋቸው ያወቁ ነው ስለዚህ ይሄ ጦርነት ደግሞ እየሰፋ መምጣቱ ስለማይቀር ኢራን ቃል በቃል ያለችው ማንኛውም የአሜሪካ ጦር ቤዝ ያለበት እኔ ለመጠቃት ምክንያት እስከሆነ ድረስ ያለምንም ቅድመ ሁኔታ ጥቃት ይፈጽማሉ ያለችው ስለዚህ ጅቡቲ ላይ ኢራን ጥቃት ጀመረች ማለት እንደ ኢትዮጵያዊ የሚያሳስበኝ ነገር ምንድነው አብይ ዶክተር አብይ እስካሁን ሲለፈልፍ የነበረበት ሲጮ የነበረበት ትልቁ ጉዳይ ይሄ ነበር ሶሪ ሲለፈልፍ የሚለውን ቃል ስለተጠቀምኩኝ ሲጮ የነበረበት ምክንያት ጅቡቲ ላይ የሆነ ነገር ኮሽ ካለ ከዛ በኋላ 130 ሚሊዮን ህዝብ ምንም አይነት ህልውና የለውም እያንዳንዱ ነገር ወጪ ገቢያችን ያለው በጅቡቲ ነው ለዚህ ነው ያለ ምንም ቅድመ ሁኔታ አሰብን የምንፈልገው ሲል የነበረው አሁን ጊዜው የደረሰ ይመስለኛል ምክንያቱም ማንኛውም ነገር ጅቡቲ ላይ ከተጀመረ ወደ ኢትዮጵያ ምንም አይነት የሚገባ ጉዳይ አይኖርም በዚህ አጋጣሚ ፈለገ ዶክተር አብይን በወድም እየሰጠ ያለው አስተያየት በጣም ነው እየተጎራበጠኝ ያለው ትናንትና የሰጠው መግለጫ ምንም አይነት ከኢራን ተነስቶ ሚድል ኢስትን የሚያጠቃ ነገር አንቀበልም ያለው ካታርን ደግፎ አይ ነው የኛ ነዳጅ የሚመጣው ከዛ ስለሆነ እንደሆነ ይገባኛል ነገር ግን በኢራን ውስጥ በዚህ ሰዓት ላይ ጥርስ መነከስ ያለብን ሰዓት አይደለም ምክንያቱም ኢራን በጣም የተበሳጨችበት ብቻ ሳይሆን ተስፋም የቆረጠችበት ጊዜ ነው በዚህ ሰዓት ላይ የምትወስዳቸው እርምጃ ለነገ የምትለው አይነት አይደለም ስለዚህ ጅቡቲ ላይ ኢትዮጵያን ለመጉዳት ካስፈለገ ማንንም ማጥቃት አያስፈልግም ጅቡቲን ብቻ ነው የምትጠቃው ጅቡቲ የተጠቃች ቀን ግን ምንም አይነት ኢትዮጵያ ውስጥ የሚገባ የሚወጣ ነገር አይኖርም ኤክስፖርት የምታረገውም ኢምፖርት የምታረገውም ጉዳይ አይኖርም ስለዚህ የኢትዮጵያ መንግስት እዚህ ላይ አፉን ቢሰበስብ በጣም አሪፍ ነው ምንም አይነት ነገር አስተያየት ባይሰጥ እየገፉ እንኳን ሊከቱት ቢሞክሩ እንኳን አስተያየት መስጠት የሌለበት ሰዓት ይሄ ሰዓት ነው ለኢትዮጵያ በጣም አስጨናቂ ነው በኋላ ዋጋ የሚያስከፍለን አይነት ጉዳይ ሊሆን ስለሚችል ከዛ በተረፈ ግን ኢራን ጋር ያለው አቅም እንዲህ በአጭር ጊዜ የሚጠናቀቅ እንዳልሆነ በጣም የሚታይና ግልጽ የወጣ ጉዳይ ነው በአረብ ሀገሮች ውስጥ የምትኖሩ ኢትዮጵያኖች በተቻላችሁ መጠን ራሳችሁን ጠብቁ በጣም ጥንቃቄ ልታደርጉ የሚገባችሁ ሰዓት ነው ይሄ ሰዓት
ለምን ኢራን በትልቅ በቀል ነው እንትን ያለ ይሄ እንደበፊቱ ለማስፈራራት አቅም አለኝ ብላ ለማሳየቱን ብቻ ሳይሆን ተስፋ ቆርጣ እየተዋጋች ያለችው ጦርነት ነው የሲኦል ደጃፎችን አሁን ምን ከፍትበት ጊዜ ነው ያለችው ኢራን የሲኦል ደጆች የሚከፈቱበት ጊዜ ነው ያንን ደግሞ ዓለም ሁሉ የሚያይበት ነው ያለችው ገባችሁ ስለዚህ በጣም ጥንቃቄ መደረግ አለበት ይሄ አሜሪካና እስራኤል እንደተናገሩት እንዳወሩት በ3 በ4 ቀን ውስጥ አያቶላውን ገለው ፋይል ተዘግቶ የሚቀጥልበት አይነት ጉዳይ አይደለም ኢራን ስንት አመት ሙሉ ስታዘጋጅ የነበሩትን አስደንጋጭ መሳሪያዎች ነው አሁን እያወጣች ያለችው በሚገርም ሁኔታ የተኮሰችው ሚሳኤል 10 የአየር መቃወሚያዎችን አልፎ ነው እስራኤል አገር ውስጥ ገብቶ እያወደመ ያለው በዚህ ላይ አሜሪካ ኃይለኛ ጭንቅ ውስጥ ነው ያለችው ኃይለኛ ጭንቅ ውስጥ ዋና ጭንቀቱ የትራምፕ ምንድነው ቢባል ኮንግረሱ ሳያቅ ምንም አይነት ፈቃድ ሳያገኝ ነው ወደዚህ ጦርነት ውስጥ የገባው ልክ ባለፈው እንዳደረገው ይሄ ደግሞ ትልቅ ባጀት የሚፈልግ ጉዳይ ነው አሜሪካ አንድ ኢራን የምትተኩሰውን ድሮኖች ለመከላከል ኢራን በሺ የሚቆጠር ዋጋ የሚያወጣ ሲሆን ድሮኖቹ አሜሪካ ግን እነዛን መሳሪያዎች ለመከላከል የምትልከው መሳሪያ በሚሊዮን የሚቆጠር ነው ትልቅ የኢኮኖሚ ኪሳራ ነው ስለዚህ ጦርነቱ በጣም አቅም የሚፈልግ ነው ይሄንን ደግሞ የአቅሙን ራሱ ፈቃድ ሳያገኝ ባጀት ሳይበጀት ነው የገባው ከተለያዩ የተራዶ ድርጅቶች ነው እየቀነሰ ወደዚህ ጦርነት እየተጠቀመ ያለው ትራምፕ ይሄ ደግሞ በጣም አሜሪካ ውስጥ ትልቅ የህዝብ መከፋፈል እየፈጠረ ነው ያለው ኢቭን ራሱ ትራምፕን እንኳን የሚደግፉ የነበሩ የትራምፕ ደጋፊዎች እንኳን ሳይቀሩ በፍጹም ሊቀበሉት የማይችሉት ጉዳይ ውስጥ ነው በእስራኤል ተስበው እንደገቡ ነው እያወሩ ያሉት አሜሪካንም እስራኤልንም ኢራንንም ብቻ ሳይሆን ዓለምን ጠቅላላ ዋጋ የሚያስከፍል እውነት ለመናገር አዝማሚያው ሶስተኛ የዓለም ጦርነት የሚመስል አይነት ድባብ ያለው ነው አሁን እየተፈጠረ ያለው ሁኔታ ገና ደግሞ ቀኖች እየጨመሩ አጣብቂ ነገሮች እየተፈጠሩ በመጡ ቁጥር ኢራን ምን አይነት መሳሪያ ልታወጣ እንደምትችል የሚታወቅ ነገር የለም እንዳልኳችሁ ቅድም ዛሬ ላይ የመሬት መንቀጥቀጥ የሚመስል ድምጽ የሰሙት የተፈጥሮ እንዳልሆነ ሁሉም ገብቶታል የሆነ አስደንጋጭ መሳሪያ ወይም ደግሞ ድምጿን አጥፍታ የደበቀችው ኒኩሌር ካለ እሱን እየሞከረች ነው ብለው እየጨነቃቸው ነው ያሉት ስለዚህ ያላትን መሳሪያ ሁሉ እስከ ጥግ ደግሞ የምትጠቀምበት ጊዜ ነው አያቶሏ ዋናዋ እስከሞተ ድረስ ከዚህ በኋላ ወደ ኋላ የምትልበት ምንም አይነት ምክንያት አለ ብዬ አላስብም ለዚህ ነው ትራምፕ አሁን አይኑን በጨው አጥቦ ስለ ድርድር እየጠየቀው ባይዘዌ ትራምፕ ነው እየጠየቀው አሁን ኢራን ጠይቀኝ ነበር ቱሌት አልኳት ረፍዷል ከዚህ በኋላ ምን ደራደሩ ነገር የለም አልኩኝ ምናምን የሚለው እሱ ቡልሺት ነው ኢራን ከዚህ በኋላ በፍጹም ከአሜሪካ ጋር የማደርገው ድርድር የለም ሁለት ጊዜ ድርድር እያደረኩ ከጀርባዬ ተወግቻለሁ ብላለች ስለዚህ የነዚህ ሶስት ሀገሮች ወይም ደግሞ አሁን አድማሱን እያሰፋ ወደ 14 ሀገር የደረሰው ጦርነት እኛ ምን አገባን የሚል ሰው ካለ በጣም ሞኝ ነው በጣም ነው የሚያገባን በአንድም በሌላም ነው የሚያገባን እንደምታውቁት ኢራን በትናንትናው ዕለት ዋናውን የንግድ መዘዋወሪያ የሆነው የሆርሙዝ ሰርጥን ዘግታለች ያለሞ ተዘጋ ማለት እንግዲህ በዓለም ላይ የሚፈጥረው የነዳጅ ጭማሪ ድሮም የነዳጅ ችግር ያለብን ሀገሮች ነን አሁን ደግሞ የሚመጣው የነዳጅ ለውጥ ባይዘዌ እሱ ሲዘጋ ብዙ ጊዜ የሚፈጠሩ ጦርነቶችም ሆኑ አንዳንድ ችግሮች በሂደት ነው የምታዩአቸው ለውጦቹን ይሄኛው ግን በሂደት የምታዩት አይደለም ነገ ከንቅልፋችሁ ስትነቁ የታክሲ ልትከፍሉ ስትሉ ነው የሚጀምረው ወዲያው በአስቸኳይ ሊታይ የሚችል አስደንጋጭ ሆነ ወይም መጥፎ በሆነ መንገድ የምታዩት ለውጥ ነው ስለዚህ ያንዳንዱን ዓለም የሚመለከት ጉዳይ ነው ሊትራሊ የሶስተኛው የዓለም ጦርነት የሚመስል አይነት ድባብ ያለው ድባብ ነው ይሄ ድባብ እና በጣም ፈጣሪ ለዓለማችን ሰላምን ካላወረደ በስተቀር ማንንም የሚያስቆምበት አይነት ደረጃ አይደለም ያለው ሁሉም ጭራሽ በግልጽ ጎራ እየከፈሉ ነው ያሉት ዩሮፖችም የኛን ቴሪቶሪ ወይም ደግሞ የኛን አላዮች እንትናችን ይሄ ወዳጅ አገሮቻችንን ለመጠበቅ ስንል ጦራችንና ዘምታለን እያሉ ነው እነ ግሪክ እነ ፈረንሳይ
ጀርመንም ብትሆን በቀጥታ ጦርነት ውስጥ አልገባም ግን መደገፍ አለብኝ ነገር ደግፋለሁ ያለች ነው። ስለዚህ በዛኛው ሳይድ ደግሞ ቃል በቃል አይናገሩ እንጂ እነ ራሽያ አሉ እነ ቻይና አሉ ኖርዝ ኮሪያን እንኳን ወዳጆቹም ጠላቶቹም እንዲገባ አይፈልጉም። ምክንያቱም ሁለቱም ነው የሚፈሩት። በጣም ካዝናናኝ ትንሽ ፈገግ ላርጋችሁ ከዚህ ከቁም ነገሩ ላቁማችሁና ስለ ኖርዝ ኮሪያው በጣም ያሳቀኝን አንድ ፖስት አይቼ ነበር ትናንትና ፌስቡክ ላይና የኖርዝ ኮሪያው በጣም የሚገራርሙ መሳሪያዎችን አስቀምጦ ሳር ነገር ላይ ተደግፎ በጣም እንደዚህ ብሎ ተክዞ እነሱን ተደግፎ ቁጭ ብሏል። ጽሁፉ ምን ይላል ከላይ በጣም ያዝናናኝ በጣም የሚገርም ቶይ ወይም መጫወቻ ማንም የሌለውን የሚገርም ቶይ ኖሮክ ግን ሁሉም ካንተ ጋር አንጫወትም ሲሉ የሚሰማ ስሜት ይላል። አይ ነው ይሄ ሰውዬ ወደ ጦርነቱ ተጎትቶ በቀላሉ ይገባል ብዬ አላስብም። ምክንያቱም ወዳጆቹም ጠላቶቹም ያለውን አመለካከቱን አስተሳሰቡን ስለሚያውቁ ብዬ አስባለሁ። ለማንም የሚመለስ ስላልሆነ ግን በዛም በዚህም ብቻ ሁሉም ነገር ጎራ ለይቶ ጥግ ጥጉን ይዞ እየጠበቀ ያለበት ጊዜ ነው። ቻይናም ውስጥ አሁን ላይ እንትን የተረጋገጠ ነገር የለም ግን ለኢራን በጣም ብዙ የጦር መሳሪያዎችን በጦር አውሮፕላኖች እያስገባች ነው ያለችው በጣም ምክንያቱም ያው አንድ ስምምነት አላቸው። ሁለተኛ ቻይና ነዳጅ የምትወስደው አብዛኛውን ከኢራን ነው። ስለዚህ እነዚህ ሁሉ ነገሮች ተደምሮ ሁሉም ጎራ የሚይዝ ከሆነ ጦርነቱ እንደምናስበው የሆነ ቀን ቀለል ተደርጎ ደግሞ የአንድ ሰሞን ወሬ ሆኖ የሚያልቅ ጉዳይ አይመስልም። ስለዚህ በያላችሁበት ስፍራ ጥንቃቄ ማድረግ በጣም ተገቢ ነው። በተለይ በአረብ ሀገር ውስጥ የምትኖሩ ሰዎች እየተናገሩ እንዳሉት በቻላችሁት መጠን መስኮት አካባቢ ላይ አትሁኑ። ምን እንደሚፈጠር ስለማታውቁት ለመስኮት ቅርብ አትሁኑ። ካላችሁበት ቦታ ላይ ብዙ አለመንቀሳቀስ እንደዛ አይነት ነገሮችን ለማድረግ ሞክሩ። ያለው ነገር በጣም የሚያስፈራ ነው። ፈጣሪ ምድራችንን ዓለማችንን ሰላም ያርግልን። ግን እንደ አንድ ኢትዮጵያዊ የሚለው ነገር ምንድነው የኢትዮጵያ መንግስት ብዙ ኢንቮልቭ ለማድረግ ባያስብ አስተያየት ባይሰጥ በዚህ ጉዳይ ላይ ዝም ጸጥ ቢል ይሻላል። አለበለዚያ ብዙ ዋጋ የሚያስከፍለን ነገር ውስጥ እንደምንገባ ይሰማኛል። ጅቡቲ ላይ ነው እኔ ያስጨነቀኛል። አሜሪካ ሁሉንም ስባ መክተት ነው የፈለገችው እዚህ ጦርነት ውስጥ ሁሉም እንዲገባ ለማድረግ ደግሞ የጦር ቤዞቿ ያሉበትን ሀገሮች ሁሉ ይህንን ካየች በኋላ መቀጠሉ አይቀርም። ስለዚህ ጅቡቲ ላይ የዛ አይነት ነገር ብታደርግ ጅቡቲ ላይ ጦር ቤዝ ያላቸው ሁሉ እንዲገቡ ሌላ ቴክኒክ ልትጠቀም ትችላለች። ስለዚህ ሁሉም ራሱን ለመከላከል ሲል ማድረግ ያለበትን ነገር ሁሉ እንዲያደርግ ያኔ ግን የኛ ኢኮኖሚ ወይም ደግሞ የየዕለት ተዕለት የኢትዮጵያዊ ኑሮ በቀጥታ አታክ የሚደረግበት ጊዜ ያን ጊዜ ይሆናል። ከዚህ ሁሉ ውጪ ግን እኔ የአሜሪካና የእስራኤል ዓላማ ምንድነው ብዬ ሳስብ ይሄኛው እንዳለ ሆኖ የራሴ ግን ሌላ አንደርስታንዲንግ ምንድነው ሲጀመር እስራኤልና አሜሪካ ጦርነቱን ሲጀምሩት አያቶላን ዋና እንግዲህ ኢራን አለኝ የምትለውን የሃይማኖት አባት ገለው እንደሚያስቡት በሁለት በሶስት ቀን ውስጥ ነገሩ ጸጥ እንደሚል ያስባሉ ብዬ እኛል ጅሎች ናቸው ብዬ አላስብም። እንኳን እነሱ ተራ ግለሰብ እንኳን ይሄንን አያስብ። ለምን ኢራን ትልቅ የጦር አቅም ያላት አገር ነች። በቀላሉ ጸጥ እንደማይባል ይታወቃል። ነገር ግን ይሄን ነገር ሲመሰርቱ ሁሉ ጊዜ ጦርነቱን ከመጀመራቸው በፊት በደንብ አስልተው ኢራን እንኳን ምን አይነት ጥቃት እንደምታደርግ ያውቁት ነበር። ለዛ ነው የጦር ቤዞቿን እንደምታጠቃ የአሜሪካንን አሜሪካ ራሷ እስራኤልም ጨምራ ታቅ ነበር። የጦር ቤዞቹ ደግሞ ያሉት አብዛኞቹ ሚድል ኢስት ላይ ነው። ስለዚህ እስራኤልም አሜሪካም ጦርነት ሚድል ኢስት ውስጥ እንዲንቀሳቀስ ሚድል ኢስት በፍጹም አንድ እንዲሆኑ አይፈልጉም በፍጹም። ስለዚህ ይህን ጦርነት ሲጀምሩት ኢራን ደግሞ እነሱን ለመበቀል በየሚድል ኢስቱ ጦርነቱን የጦር ቤዞችን ማጥቃት ስትጀምር ሁሉም
ሚድል ኢስት ውስጥ ያለ ወይም አረብ ሀገሮች ጠቅላላ የሆነ መከፋፈል ላይ የሆነ ጦርነት እንደሚጀመር እርግጠኛ ናት አሜሪካ። በዛ መካከል ውስጥ ጦርነት የትም ሀገር ላይ ይፈጠር የመጀመሪያ ተጠቃሚው አሜሪካ ነች በብዙ አንግል። ግን ይሄንን እንኳን ቢሆንም አስልተው የገቡት ይሄ የራሴ ግምት ነው። ይሄንን እንኳን ቢሆንም ላይክ በጦር መሳሪያ ሽያጭ በሉ ፕሮቴክሽን ፍለጋ በሉ የነሱ አንድ አለመሆን በብዙ አይነት መንገድ ለእስራኤልም ለአሜሪካም አድቫንቴጅ አለው ብለን እንኳን ብናስብ ይሄም እንኳን ቢሆን የሰራላቸው ስሌቱ አይመስለኝም። ምክንያቱም የራሱ እንኳን ደጋፊዎች እየተቃወሙ ነው ያሉት። ሚድል ኢስት ውስጥ ያሉንን አጋሮቻችን ያጣንበት አጋጣሚ ነው እያሉ ነው አሜሪካ ውስጥ ያሉ የኮንግረስ አባሎች ኢቭን የትራምፕ ደጋፊዎች። ለምን ብትሉ አሁን ዓለም ሁሉ እያየ ነው የጦር ቤዝ ለአሜሪካ መስጠት ደህንነትህን ታስጠብቃለህ ማለት እንዳልሆነ ዓለም እያየ ነው። እነዚህ ትልልቅ አገሮች የጦር ቤዝ አሜሪካ ጦሯን ይዛ እዛ ሀገር ውስጥ ስትመሰርት ደህንነት ተሰምቷቸው ነበር። ነገር ግን አሁን እየተቀጠቀጡ ባሉበት ሰዓት ላይ ማንም እንደማይደርስላቸው ለአሜሪካ የጦር ቤዝ እንድትመሰርት መስጠታቸው ኪሳራ እንደሆነ እንዲታወቅ እየሆነ ነው። ይህንን ደግሞ ኮንግረሶች እየጮሁ እያበዱ ነው። ስለዚህ ዊክ እንደሆነን በግልጽ እያሳየብን ነው ብለው እየጮሁበት ነው ያሉት። ስለዚህ በዛኛውም ሳይድ ይሁን በዚህኛውም ሳይድ ስሌቱ የሰራ አይመስለኝም። እንደጠበቁት በጣም ቀላል የሆነ ነገር አይመስልም። ብቻ ኤኒዌይስ ፈጣሪ አገራችንን ዓለማችንን ሰላም ያርግልን። በያላችሁበት ሀገር ሁሉ ፈጣሪ ደህንነታችሁን ይጠብቅ። ሰላም ከናንተ ጋር ይሁን። ጥንቃቄ በያላችሁበት ቦታ ፕሊስ ጥንቃቄ አድርጉ። ስለዚህ የዛሬ ሐሳብ አስተያየቴን እንደዚህ አርጌ እሰጣለሁ ማለት ነው። እየተፈጠረ ባለው ሁኔታ በቻላችሁት መጠን ይህንን ቤት ፕሊስ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንሁን። አበረታቱን። ሞር ቪዲዮችን ይዤ እንድመጣ ቲክቶክ ላይ የምታውቁኝ ሰዎች እዚህ ላይ የምታገኙኝ ካላችሁ ፕሊስ ሰብስክራይብ በማድረግ ቤተሰብ እንሁን። ቪዲዮቹ ብዙ ሰዎች ጋር እንዲደርስ ይረዳኛል ማለት ነው። እንደተለመደው የመጨረሻ ለዛሬ ይሆናል ብዬ ያዘጋጀውላችሁን አስተማሪ የሆነ ቪዲዮ በጣም ካልበዛብኝና ካልረዘመ እሱን ቪዲዮ አታች አረግላችኋለሁ። ይመቻችሁ። ምናልባት ከ2 ከ3 ቀን በኋላ ደግሞ በሌላ ቪዲዮ እመጣለሁ ማለት ነው። ይህንን ቤት ፕሊዝ ሼር፣ ላይክ፣ ሰብስክራይብ አድርጉት። ይመቻችሁ። ያላችሁት አብይቱም ላይ ነው። መልካም ቀን።